በምርጫ ማግስት ሁለት አካላት በመግለጫቸው ብቅ ብለዋል። የአውሮፓ ህብረትና እንግሊዝ። በሌላ አቅጣጫ የድንጋጤው ስልክ ሁለት ወዳጆችን የውርደት ቃላት አማዟል። ሲያልቅ አያምር እያስባለ ነው። የተከበሩ በሚል ቅጽል ስም የሚጠሩ በስድብ ቃላት ውርጅብኝ ኮስምነዋል። ሁለቱን ወሳኝ መረጃዎች ሰፋ አድርገን የምንዳስሳቸው ይሆናል። በምርጫው ማግስት የአውሮፓ ህብረትና እንግሊዝ ብቅ ብለዋል። ሁለቱም አካላት በምርጫ ታዛቢነት አልተሳተፉም። በዘንድሮው ምርጫ ታዛቢ ከሀገር ውጭ ታዛቢ የነበሩት የአፍሪካ ህብረትና የምስራቅ አፍሪካ በይነ መንግስታት ኢጋድ ናቸው። ምርጫ ሲካሄድ የአውሮፓ ህብረት በበርካታ ሀገራት ታዛቢዎችን መላኩ የተለመደ ነበር። ምክንያቱም ታዛቢዎች የበዙበት ምርጫ ይበልጥ ራሱን ክፍት ያደረገ ምርጫ ነው ይባላል። በኢትዮጵያ ምርጫ 1997 የአውሮፓ ህብረት አንዱ ታዛቢነት ተሳታፊ እንደነበር ይታወሳል። በጊዜውም የአውሮፓ ታዛቢዎች ልዑክ ቡድን ሲመራ የነበረው በፖርቹጋላዊ ጎሜዝ ነበር። በወቅቱ የ1997 ምርጫ ከፍ ባለ ፖለቲካ ሞቀታ ተጀምሮ በከባድ ደም መፋሰስ የተጠናቀቀ ምርጫ ነበር። የአውሮፓ የምርጫ ታዛቢ ልዑክ ቡድን መሪ የነበሩትና ጎሜዝ ምርጫው ከተጠናቀቀ ከዓመታት በኋላ ከአቶ መለስና ከህወሓት አናት ላይ አውርድ ብለው ብዙ ሞግተዋል። በዚህ ዓመት በተካሄደው ሰባተኛው ሀገራዊ ምርጫ ደግሞ የአውሮፓ ህብረት ባይሳተፍም በምርጫው ማግስት በመግለጫ ብቅ ብሏል። እንግሊዝም እንደዛው። በአዲስ አበባ የሚገኘው የእንግሊዝ ኤምባሲ በኢትዮጵያ በተለያዩ አካባቢዎች የተካሄደውን ሰባተኛ ጠቅላላ ሀገራዊ ምርጫ የድምፅ አሰጣጥ ሂደት መጠናቀቅን አስመልክቶ ይፋዊ መግለጫን ሰጥቷል። በመግለጫው ምርጫው በሰላም ስለተጠናቀቀ እንኳን ደስ አላችሁ ለማለት እወዳለሁ የሚል ይዘት ያለው ሆኖ ታይቷል። ኤምባሲው ባወጣው መግለጫው ምርጫ እንዲካሄድባቸው በተፈቀዱና ምቹ በሆኑ የሀገሪቱ አካባቢዎች ሁሉ የድምፅ አሰጣጥ መርሃ ግብር በተሳካ ሁኔታ እንዲጠናቀቅ ላደረገው ለኢትዮጵያ ብሔራዊ ምርጫ ቦርድ ምስጋና ይድረስልኝ ሲል አስታውቋል። በዓለማችን የዲሞክራሲ አዋላጅ ነኝ የምትለው አሜሪካ እስካሁን ባለው ሁኔታ ስለ ኢትዮጵያ የሰሞኑ ምርጫ ያለችው ምንም ነገር የለም። ምርጫውን የታዘቡት የአፍሪካ ህብረትም ሆነ ኢጋድ የትብብር ኦፊሻላዊ መግለጫቸውን አላወጡም። የአውሮፓ ህብረት፣ የኢትዮጵያ ብሔራዊ ምርጫ ቦርድ፣ የምርጫ አስፈጻሚዎች፣ የፖለቲካ ፓርቲዎች፣ እጩ ተወዳዳሪዎችና የሲቪክ ማህበራት አካላት ለምርጫ ሂደት ላበረከቱት አስተዋጽኦ አድናቆቴን መቸር እፈልጋለሁ ያለበት ሁኔታ ታይቷል። ከሀገር ውስጥ መረጃ ወደ አዲሱ ፍጥጫ አለፍ እንበል። የኢራን ጉዳይ ጥብቅ ወዳጆችን ከማጠላት ባለፈ እስከ መሰዳደብ አድርሷል። ጠቅላይ ሚኒስትሩ በስልክ ስድብ ናዳ አውርዶባቸዋል። ባጭሩ አልተረፉም ማለት ይቻላል። ሰዳቢው የአሜሪካው ፕሬዝዳንት ዶናልድ ትራምፕ የስድብ ውርጅብኝ የወረደባቸው ደግሞ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ናቸው። በአንድ ወቅት ትራምፕ ኔታንያሁ በልዩ አክብሮት ወንበር ስበው እስከ ማስቀመጥ የደረሱበት አንድ ቪዲዮ ሲዘዋወር የነበረ መሆኑ ይታወሳል። አሁን ደግሞ የኢራን ጉዳይ ሆነና እነዚህ ፍቅር በፍቅር የነበሩ ሁለቱ መሪዎች ዱላ ቀረሽ በሚባል መሰዳደብ ውስጥ ገብተዋል። ኔታንያሁ አልተረፉም። ሲኤንኤን በዚሁ ስልኩ ትራምፕ ኔታንያሁን እንዴት ሙልጭ አድርገው በስድብ እንዳጠረገረጓቸው እንዲህ ሲል ዘግቦታል። A US official summarized the call this way to Axios that Trump told Netanyahu, quote, "You're effing crazy. You'd be in prison if it weren't for me. I'm saving your ass. Everybody hates you now. Everybody hates Israel because of this." ነገሩ አያድርስ የሚያስብል ሆኗል። ሲያልቅ አያምር እየተባለ ነው። ለመሆኑ እነዚህን ኢራን ላይ የዘመቱ ሁለት አዛውንት መሪዎች ምን አጣላቸው የሚለው ጉዳይ ሲፈተሽ ደግሞ መልሱ ኢራን ሆና ተገኝታለች። በፍቅር ተሳስበው በጥብቅ ወዳጅ አንድነት ጦርነት እቅድ አውጥተው ኢራን የደበደቡት ፕሬዝዳንት ዶናልድ ትራምፕና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከሰሞኑ ቅልጥ ባለ ጥብ ውስጥ እንደገቡም ብሎም ትራምፕ ኔታንያሁን በቃላት ማስቀመጥ ሊከብድ በሚችል ደረጃ ክፉኛ የስድብ ናዳ እንደወረዱባቸው ለመጀመሪያ ጊዜ ይፋ ያደረገው ለዋይት ሃውስ ቅርበት ያለው አክሲዮስ መገናኛ ብዙሃን ነው። ከዋይት ሃውስ የሚወጡ ጥብቅና ትኩስ መረጃዎችን አልፎ አልፎ የሚያቀብለው አክሲዮስ ሚዲያ ትራምፕና ኔታንያሁ በነበራቸው የሰሞኑ የስልክ ውይይት ላይ ትራምፕ ክፉኛ ተናደው ኔታንያሁን ለጆሮ በማይመቹ ተራ የቃላት ስድቦች ሳይቀር ክፉኛ እንደወረዱባቸው ባሰራጨው መረጃ አመላክቷል። ይህንን የአክሲዮስ መረጃ ሌሎች በርካታ መገናኛ ብዙሃን ተቀባብለውታል። ለጸቡ ምክንያት ነው የተባለው ኔታንያሁ አሜሪካ ከኢራን ጋር የምታደርገውን ድርድር እያደናቀፉ ነው በሚል ነው። ሊባኖስ ላይ ሆኖ ወደ እስራኤል የሚተኩሰው ሂዝቦላ ከእስራኤል ጋር ወደ አዲስ ጦርነት የገባው ኢራን በእስራኤልና በአሜሪካ ተጠቃሽ በሚል ነበር። የኢራን ጦርነት በተኩስ አቁም ስምምነት ሲቆም፣ እስራኤል ግን አሁንም በሊባኖስ ላይ ጥቃቷን ቀጥላለች። በዚህም ኢራን ሊባኖስ በእኔ ምክንያት የጥቃት ኢላማ ሆና መቀጠል የለባትም በሚል ከአሜሪካ ጋር በሚደረገው ድርድር ነገሮችን ወደ ኋላ እየጎተተች ይገኛል። ይባስ ብሎ እንደውም ኢራን ከፈለጋችሁ እንደውም ድርድሩን አቆመዋለሁ ስትል ዝታለች። ይህች አባባል የፕሬዝዳንት ትራምፕ ራስ ምታት ነበረች። ትራምፕም ደንግጠው ነበር ወደ ኔታንያሁ የደወሉት።
Overseas, Iranian officials say they're cutting off talks with the U.S. due to Israel launching airstrikes in Lebanon. ከባዱ ኃይለ ቃል የታዘበበትም የስልክ ልውውጥ የተካሄደው ከዚህ በኋላ ነበር። ትራምፕ እስራኤል በሊባኖስ ላይ የከፈተችውን ጥቃት እንድታቆም ቢወተውቱም የሚሰማቸው አልተገኘም። እናም በንዴት የጦፉት ፕሬዝዳንት ትራምፕ ንዴታቸው ሳይበርድ ለኔታንያሁ ስልክ ደወሉ። በዚሁ ስልክ ውይይት ወቅትም ትራምፕ ኔታንያሁን ወረዱባቸው። ለመግለጽ የማይመቹ ጸያፍ ሐሳቦችን ተወት እናደርጋቸውና ኔታንያሁ አንተ ያለኔ ምንም አይደለህም፣ ከብዙ ነገር ጠብቄ ያድኛለሁ አይነት ይዘት ያላቸውን አገላለጾች በመጠቀም ትራምፕ ኔታንያሁን ወርደውባቸዋል። ሲኤንኤን ይህንኑ የከበደ የፕሬዝዳንት ትራምፕን ቅጥ ያጣ የስልክ ስድብ እንዳለ እንደሚከተለው አየር ላይ አውሎታል። A U.S. official summarized the call this way to Axios, that Trump told Netanyahu, quote, "You're effing crazy. You'd be in prison if it weren't for me. I'm saving your ass. Everybody hates you now. Everybody hates Israel because of this." ኔታንያሁ ሂዝቦላ በእስራኤል ላይ የሚያደርሰውን ጥቃት ለመከላከል የግድ በሊባኖስ ዋና ከተማ የሚገኘውን የሂዝቦላ ዋና ማዕከል መደብደብ አለብኝ በማለት መነሳታቸው ኢራንን ክፉኛ አስቆጥቷል። በዚህም ኢራን እንደውም ከአሜሪካ ጋር የማደርገውን ድርድር አቁሜያለሁ እያለች ትገኛለች። ኢራን ከድርድር ወጣች ማለት ለፕሬዝዳንት ትራምፕ እጅግ የከበደ ፈተና ይሆናል። የነዳጅ ዋጋ አሁንም እንደናረ ነው። በጦርነቱ ምክንያት የአሜሪካ ውጪ እየናረ መሄዱ እንደቀጠለ ነው። የአሜሪካ የነዳጅ ዋጋም ከወጣበት ሊመለስ አልቻለም። አሜሪካውያንም በምን ቀን ትራምፕ መጣብን ማለታቸውን ቀጥለዋል። የአሜሪካ ኢኮኖሚ ዋጋ ግሽበት የመውረድ ሳይሆን ቀስ በቀስ የመጨመር አዝማሚያ እየታየበት ይገኛል። ጦርነቱ መቀጠሉ አሜሪካም ለዚሁ ጦርነት በየቀኑ የምታወጣው ወጪ እየቀጠለ እንዲሄድ አድርጎታል። እናም ፕሬዝዳንት ዶናልድ ትራምፕ ይሄ ጦርነት አንድ ቦታ ማብቃት አለበት የሚለው ወሳኝ ውሳኔ ላይ ደርሰዋል። ግን ደግሞ ሊሆን አልቻለም። ሁለቱም አካላት እየተደራደሩ ነው ቢሉም ድርድሩ በአንድም ይሁን በሌላ መልኩ እየተጓተተ ይገኛል። አንዷ ድርድሩን እያጓተተች ነው የተባለችው ደግሞ እስራኤል ናት። እናም ከራስ በላይ ነፋስ ያሉት ትራምፕ ኔታንያሁን ባከበሯቸው ልክ አቅለዋቸው አርፈዋል። ትራምፕ ወዶ አይደለም። ብዙም ሩቅ በማይባል ጊዜ ውስጥ በአሜሪካ የምክር ቤቶች ምርጫ ይካሄዳል። ከኢራን ጦርነትና ጣጣው ጋር በተያያዘ የትራምፕ ፓርቲ የሆነው ሪፐብሊካን በተቀናቃኞቹ ዲሞክራቶች አስተማማኝ ብልጫ እንዲወሰድበትና ትራምፕ ከዚያ በኋላ በዲሞክራቶች አብላጫ በሚያዙ ምክር ቤቶች አዲስ የፈተና ጊዜ እንደሚጠብቃቸው ተረድተውታል። እየታየ ያለው አዝማሚያ ይኸው ነው። እንዲያም ሆኖ አሁንም ትራምፕ ኢራን ጉዳይ እየሰመረላቸው አይደለም። እንዲያውም ጦርነቱ እያገረሸ ቀጥሏል። በኢራንና በአሜሪካ መካከል በትናንትናው ዕለት አዲስ የተኩስ ልውውጥ አገርሽቷል። የግጭቱ አጀማመር እንዲህ ነው። እንደሚታወቀው ኢራንን አንበረክካለሁ በሚል አሜሪካ በባህር ኃይሉ አማካኝነት በሆርሙዝ ሰላጤ የሚገኙ የኢራን ወደቦችን ከዘጋች ሰነባብታለች። ኢራን ደግሞ ቀሪ የሆርሙዝ ሰላጤን ክፍል ዘግታ መርከቦችን እንዳገደች ይገኛል። በዚህ መሃል ግን ከሰሞኑ አዲስ ክስተት ተፈጠረ። ይኸውም አንዲት የቦትስዋና ባንዲራ የምታውለበልብ መርከብ የአሜሪካን የባህር ኃይል እገዳ ጥሳም ወደ ኢራን የሆርሙዝ ሰላጤ ደሴት ወደ ሆነችው ካርግ ማምራቷ ነው። የሴንትራል ኮማንድ ተብሎ የሚጠራውን የአሜሪካን ማዕከላዊ ዕዝ ዋቢ ያደረገው ሲኤንኤን በዘገባው እንዳመላከተው ከሆነ የእግዱንም ማስጠንቀቂያ አሻፈረኝ በማለት የገሰገሰችው ይህችኑ መርከብ ከግስጋሴዋ ለመግታት በማለት የአሜሪካ የባህር ኃይል ሄልፋየር የተባለውን ሚሳኤል ይተኩሳል። ነገሩ እንዲህ ነው ያለችው ኢራንም የላይቤሪያ ባንዲራን በምታውለበልብ ሌላ በአካባቢው በነበረች መርከብ ላይ ሚሳኤልን አስወነጨፈች። የሰሞኑ የአሜሪካ ኢራን ውጥረት በዚህ መልኩ አንድ ብሎ ጀመረ። ነገሩ በዚህ አላበቃም። አሜሪካ የኢራን ጉዳይ አላማረኝም ውስጡን ትንኮሳዋ እንደቀጠለ ነው በሚል የኢራን የምድር ዋና ጦር ዕዝ ክፍል በሆነችው የከሰም ደሴት ላይ በሚሳኤል አጠቃች። በዚህ ወቅት የኢራን ምላሽ ከበደ። ኢራን በዚህ ወቅት በባህሬንና በኩዌት በሚገኙ አሜሪካ ወታደራዊ ቤዞች ላይ እያከታተለች ሚሳኤሎችና ድሮኖችን አስወነጨፈች። በዚህ ጥቃት አሜሪካ የኢራን ሚሳኤሎችና ድሮኖችን አክሽፌያለሁ፣ ያደረሱብኝ ጉዳት የለም፣ አንዳንዶቹም ከኢላማ ውጭ የተወነጨፉ በመሆናቸው እነሱን ለማክሸፍ መጣጣሩ ብዙም ትርጉም ያለው አይደለም ስትል አጣጥለዋለች። በኢራን በኩል ደግሞ ለደረሰብኝ ጥቃት ተገቢውንና አስተማማኝ ኢላማ የመታ ምላሽ ሰጥቻለሁ ትላለች። ኢራን በዚሁ የመልስ ምት የአሜሪካን ሄሊኮፕተር መነሻ ማዕከላትን እንዲሁም አንድ ወሳኝ የአሜሪካን የጦር ቤዝ ማዕከል ከጥቅም ውጭ አድርጋለሁ ስትል አስታውቃለች። በእርግጥ በአሜሪካ በኩል የሚሰጡ ማስተባበያዎች እንደቀጠሉ ቢሆንም ከዚህ ቀደም ተመሳሳይ ማስተባበያዎች እየወጡ በመጨረሻም ከሳተላይት የተገኙና በተለያዩ መገናኛ ብዙሃን የተሰራጩ መረጃዎች ግን እውነታው ሌላ መሆኑን አረጋግጠዋል። ቀደም ብሎ ሲኤንኤን ከዚህ በኋላ ቢቢሲ የሳተላይት ምስሎችን ዋቢ አድርጎ ባሰራጯቸው መረጃዎቻቸው ኢራን በ39 ቀናት የአሜሪካ ወታደራዊ ቤዞች ወደ ነበሩባቸው የአረብ ሀገራት ስታስወነጭፋቸው የነበሩ ሚሳኤሎች ብሎም ድሮኖች ያደረሱት ጉዳት ቀላል አልነበረም። ሲኤንኤን እንደውም በእነዚህ የኢራን ሚሳኤል ድብደባዎች የአሜሪካ የቀጠናው ወታደራዊ ቤዞች በጥገና ተመልሰው ጥቅም ሊሰጡ ወደማይችሉበት ወድመዋል ሲል ነበር በዘገባው ያመላከተው። እናም እነዚህን ዘገባዎች የተመለከቱ ሰዎች የአሁኑ ጥቃትም ቢሆን በአሜሪካ በኩል ማስተባበያ ቢሰጥበትም የደረሰው ጉዳትን በተመለከተ በሶስተኛ ወገን ማረጋገጥ ካልተቻለ በስተቀር ማመን አይቻልም እያሉ ይገኛል።
ከአሜሪካ ጋር በአጋርነት ኢራንን ያጠቃችው እስራኤል በአሁኑ ሰዓት በኢራን ጉዳይ ምንም ስትል አይሰማም። ዋና የፍልሚያ ትንቅንቋ ከሊባኖሱ ሂዝቦላ ጋር ሆኗል። ሰላም ለዓለማችን ይሁን። ቸርን ሰንብት።